ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። እውነትን ስለመናገር እንግዲህ አንዳንድ ሰዎችን እንጠይቃለን። ሁላችሁም በያላችሁበት መልካም ቆይታ። ስሜ ካሳ ይባላል። መጋቤ ብርሃኑ ቦኖራ እባላለሁ። አዳምጤ ገዳም እባላለሁ። እውነተኝነት ማለት እንግዲህ ስህተት አለመናገር፣ ስህተት አለማድረግ፣ ትክክል መናገር ማለት ነው። እንግዲህ እውነተኛነት ማለት የተከሰተውን የሆነውን ነገር መናገር ማለት ነው። ውሸት አለማውራት እንደማለት ነው። እውነተኛነት ዛሬ ላይ የተማሩና የተፈላሰፉ ሰዎች እውነት አንጻራዊ ናት ይላሉ። እኔ አጋጣሚ ሆኜ አንድ ጊዜ 6 ኪሎ ተማሪ ነበርኩኝና ካውንስሊንግ ሳይኮሎጂ በማስተር ሌቨል ሳጠና ክላስ ውስጥ አስተማሪን ጠይቄያለሁ። እውነት ምንድነች በሳይንስ ብዬ ስጠይቃቸው ምን እንደምትፈልግ አውቃለሁ ግን መልስ አልሰጥም ብለው ነበርና ዛሬ በዚህ በመጠየቅ ተገርም ያለሁኝ አስበበት አይደለም። ግን እውነት ለኔ ከባለቤቱ ላይ ይቻላል። ባለቤቱ እኔ እውነት ነኝ ብለዋል። እኔ እውነት ነኝ፣ እውነት ህይወት፣ እኔ መንገድ እውነት ህይወትም ነኝ ብለዋል ጌታ ማለት ነው። ዮሐንስ ምዕራፍ 14 ቁጥር 6 ላይና እውነት የክርስቶስ መንገድ ናት። አክቹአሊ ሰዎች የተሻለ መንገድ ይመርጣሉ። ማንም ስህተት ፈልጎ የሚሰራ ሰው የለም። ሰዎች ደግሞ በራሳቸው እይታ እውነትን የሚተረጉሙበት የራሳቸው መንገድ አላቸው። ለኔ እንዳንድ አማኝ፣ እንዳንድ አገልጋይ፣ እንደ መጋቢ ለኔ እውነት ክርስቶስ ነች። ክርስቶስ ሲናገር እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም ብሏል። ይቺ እውነት ኮምፕሮማይዝ የምናደርግባት አይደለችም፣ የምናመቻመችባት ነገር አይደለችም። እውነት አንጻራዊ አይደለችም ለኔ። ሌሎች በራሳቸው አንግል ሊያዩት ይችላሉ። ስለዚህ እውነትን ለመኖር ስንፈልግ ያለ ባለቤቱ አንችልም። ባለቤቱ በኖረና በሄደ ባገለገለበት መንገድ ስናደርገው ደግሞ እውነት ትርጉም ያገኘዋል። ስለዚህ ኢየሱስ ክርስቶስ የኖረበትን ፈለጋውን መከተል፣ መስመሩን፣ መንገዱን በመከተል በእውነት መኖር እንችላለን። ይሄም ማለት ደግሞ ብቻችን እንኖራለን ማለት አይደለም። የምንኖርባት ዓለም በብዙ እምነት፣ በብዙ አመለካከት፣ በብዙ አቋም የተሞላች ስለሆነ ያንን ኮንሲደር አድርገን ያለንን ሼር እያደረግን የሌሎችን ደግሞ በመቻቻል ህይወት ውስጥ ሆነን እውነት እየበራች፣ እውነት እየደመቀች፣ እውነት እያሸነፈች ትሄዳለች። ስለዚህ ያችን ደግሞ ጠብቀን ከተጓዝን ለኛም ለሌሎችም ለሚሰሙንም እንተርፋለን ብዬ አስባለሁ። አይቻልም። ሰዎች ስለሆነን አንችልም። እውነትን መቀበል አንችልም ሲጀመር። ስለዚህ ሁልጊዜ እውነተኛነት፣ እውነት መናገርም ሆነ በእውነት መኖር አንችልም። ውሸት አለ፣ ግዴታ ነው። በተሻለ መጠን እንግዲህ ተሳስቶ ካልሆነ በስተቀር ሰው ሁልጊዜም እውነትን መናገር አለበት። መሆን ይቻል ነበር ግን ማለት እውነት ሳያልቅብን ለምን ውሸት እናወራለን? እውነተኛ መሆን ነበረብን ግን ሁሌ እውነተኛ እየሆነ አይደለም። እንደሚታወቀው ነው ውሸት የሚወሩ ሰዎች ስላለን ማለት ነው። እና ሁሌም እውነተኛነት መሆን አሁን ላይ በተጨባጭ እየተቻለ አይደለም፣ ግን እውነተኛነት መሆን ይቻላል። እኔ አሁን ከልጅነት ጌታን ካገኘሁበት የ9ኛ ክፍል ተማሪ ሆኜ ነበር ጌታን ያገኘሁትና ከዛን ጊዜ ጀምሮ ነው ማገልገል የጀመርኩ። እስከዛሬ ድረስ ጌታ ረድቶኝ አለሁኝ በቤቱ። እኔ እውነት ብዬ የማልኩባቸውን ቢቆጥር ከ2-3 ጊዜ ምናልባት ላይበልጥ ይችላል። እውነት ብዬ ለማውራት አልፈልግም። ምክንያቱም እኔ ካወራሁኝ መጀመሪያ እውነት ነው። ምን ሳደርግ ዋሻለሁኝ? የዋሸው ቆይቼ የሆነ ጊዜ ደግሞ እውነትን ስፈልግ እውነት ብዬ ማለት አልፈልግም። አሁን ላይ እውነት ጌታ ምስክሬ ነው፣ የሰራዊት ጌታ እግዚአብሔር ምስክሬ ነው እንላለን። ጌታ ሪሊ ለዛ ምስክርነት ይቆማል ወይ ብዬ ሳስብ አይቆምም። ከባህሪው ከተካፈልን፣ የባህሪው ተካፋዩ ከሆነን የምንናገረው እውነት ነው፣ የምንኖረው እውነት ነው። መኖር ይቻላል፣ መናገር ይቻላል፣ ዋጋ ሊያስከፍል ይችላል። አንዳንድ ጊዜ እኛ ብቻ አይደለም መጽሐፍ ቅዱስ ውስጥ ያሉ ሰዎችም እውነት ለመናገር የተፈተኑበት ጊዜ አለ። ምስቱን እህቴ ነው ብሎ የተፈተነ አለ። አግብታ ደብቃ አልገቡም እዚህ ቤት አልመጡም ብላ ያለችበት አለ። ምናልባት ሌሎችን ለማዳን
ብለው እነሱ የተጠቀሙበት ሊሆን ይችላል። ለኔ ግን እውነት ነች። እማወራውም እውነት ነው፣ ለመኖርም የሚያስበውም እውነት ነው። ይቻላል ብዬ ማመን ሰው ነኝ። ጥቅሙ ጠንካራ ሰው ያደርጋል እና በዋሸሽ ቁጥር ሁሉም ነገር ኮንሲኩዌንስ አለው። ስለዚህ ውሸት ከሆነ ነገር ቢያስመልጥሽም በኋላ ትከፊበታለሽ። ስለዚህ ከሱ ኮንሲኩዌንስ ያስመልጥሻልና ከባድም ቢሆን በጣም ላይክ ጠንካራ ነገርም ቢሆን አንዴ ካደረግሽው የሆነ ስትሬንግዝ ኦፍ ካራክተር ይሰጥሻልና ጠንካራ የሆነ ሰው ያደርግሻል። በውሸት የምታመልጩ ነገር የእውነት የምታመልጩ ነገር አይደለም፣ ይመጣል፣ ትከፊበታለሽ። ስለዚህ ጥቅሙ ይሄ ይመስለኛል። የእውነት መናገር ከባድ ነው። እውነት ስትናገሪ ኮንሲኩዌንስ አለው። ሰው ታጫለሽ፣ ከሰው ጋር ትግባቢም። ገባሽ አይደለ? እውነታው በአብዛኛው ከባድ ነው እና እንደዛ ሆኖ መኖር ደግሞ በጣም ከባድ ነው። ምክንያቱም ነገሮችን የማለፍና እንትን የማለት ጠንካራነት ያስፈልጋል። በዛ እንግዲህ ለመግለጽ ያስቸግራል። አሁን እንደው ካልተዘጋጀሽ በስተቀር እንደዚህ ያስቸግራል ለመግለጽ። ምንም እኔ እንግዲህ ምን ጥያቄ አለው? እውነት መናገር ጥቅም አለው ይሄ ብዬ ለመዘርዘር እንግዲህ ትንሽ ጥናት የሚፈልግ ይመስለኛል። ጉዳት አለው ብለው ያስባሉ? አዎ፣ ሰውንም ይጎዳል። ሰውን ውሸት ብትነግሪው ሰው ሊሳሳት ይችላል። ሚስኢንፎርም ማድረግ ሊመጣ ይችላል። እውነት መናገር በራሱ ጉዳት አለው? እውነት መናገር ጉዳት የለው፣ ጥቅም እንጂ ጉዳት የለው። ግን ለአንዳንድ ሰው እውነት የሆነው ለሌላ ሰው ውሸት ሊሆን ይችላል። ለአንዳንዱ ሰው ውሸት ተናግሮ መጠቀም የሚፈልግ ሰው ሊጎዳ ይችላል። አንቺ እውነት በመናገርሽ እንደዛ ካልሆነ በስተቀር በአጠቃላይ እውነት ጉዳት የለው፣ ጥቅም እንጂ ጉዳት የለው። የእውነት ጥቅሙ የህሊና እርካታ ይሰጣል። እውነት እንግዲህ የሆነ ነገር ስለሆነ ያልሆነ ውሸት አይደለም። ለህሊና እርካታም በፈጣሪ ዘንድ የሚያስጠይቅ ስራ ስለሆነ እውነት ሁሌም እውነት ነው። እውነት ጥሩ ነገር ነው። እሺ፣ ጉዳት አለው ብለህ ታስባለህ? እውነት መናገር ጉዳቱ አይታየኝም። ጥቅሙ ብዙ ነው። ጥቅሙ ህይወትን ታተርፊያለሽ። ምንም የዚህ እውነት ተከታይ ስትሆኚ ህይወትሽን ትመሪያለሽ፣ ከክፉ ነገር ራስሽን ትጠብቂያለሽ፣ ህይወትንም የዘላለምንም ህይወት ታተርፊያለሽ። እኛ የዚህ ዓለም ሰዎች ብቻ አይደለንም፣ ሰማያዊ ዜጎች ነን። ግን በምድር ላይ እየኖርን ያለን ሰዎች ነን። አንዲት ሴት ነበረች እኔ የተወለድኩባት አካባቢ፣ ስሟ ሰማይነሽ ነበር። እቀልድባታለሁ ጊዜ ግን አለሽ አይደል እዚህ እያልኩኝ ማለት ነው። ልክ እንደዛኛም ሰማያዊያን ሆነን ግን እየኖርን ያለነው በምድር ላይ ነው። በምድር ላይ ስንኖር ብቻችንን አይደለም የምንኖረው፣ ዙሪያችን ያሉ ሰዎች አሉና ከነሱ ጋር ስንኖር ምናልባት ከጥያቄሽ እንዳልወጣ ጥቅሙ ብዙ ነው። ጥቅሙ ብዙ፣ ራስን ዲሲፕሊን ለማድረግ፣ ሌላውን ላለማስቀየም፣ ሌላውን ላለመጉዳት ይጠቅማል። ጉዳት አለው? አዎ ጉዳት አለው። ልትገለይ ትችያለሽ። በቃ እሱ እኮ ደረቅ ነው ልትባይ ትችያለሽ። ራሱን እንጂ ሰውን አይረዳም፣ በቃ አልሰለጠነም፣ እንትንም አላለም፣ ግራና ቀኝ አስቦ አመዛዝነው አይደለም፣ ሁሌ ለዚህ ነገር በቃ ክርር ያደርጋል ልትባይ ትችያለሽ። ግን ክርር ብዬ እውነትን ብይዝ ደስ ይለኛል። እውነቱን መናገር ብለው ነገር የለኝም። ጥሩ ነው ብንናገር፣ ጥሩ ነው ሁላችንም የምንቀበለው አይነት ነገር ቢሆን፣ ከራስን ከመዋሸት አንስቶ ለሌላ ሰው መዋሸት የሚጠቅም ነገር አይደለም። ይህንን ሁሉም ሰው ያውቃል። ግን ማረጉ ላይ ከባድ እንደሆነ ስለማቅ ምንም ብለው ነገር የለኝም። ስለዚህ ለታውሩ ነው እንሞክር ሁላችንም ነው። በተቻለ መጠን ሁላችንም እውነት እንድንናገርና የምናደርገው ነገር ሁሉ በእውነት ላይ የተመሰረተ እንዲሆን ሀሳቤን እንሰጣለሁ። ለተመልካች የማስተላለፈው መልእክት እውነት ሳያልቅብን ውሸት አንናገር ለማለት እፈልጋለሁ። እውነት እናውራ፣ እውነት እንኑር። ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ ብሏል። በእኔ ብትኖሩ ቃሎቼም በእናንተ ብኖሩ የምትወዷትንም ነገር ሁሉ ይሰጣችኋል ብለዋልና በእውነት እንኑር፣ ለእውነት እንሙት ካስፈለገም ማለት ነው። እውነት ዋጋ አላት። እውነት ታስከብራለች። እውነት ትልቅ ሰው ታደርጋለች። እውነት ቁም ነገረኛ ታደርጋለች። መቀለድ መጫወት እንዳለ ሁሉ ለቁም ነገር የምንከፍላት ዋጋ ግን መልሰን እናገኛታለን። ትውልድን እናተርፍባታለን።
እውነትን ይዘን ካልቆምን እየዋዠቀን እንገኛለን ወደፊትም ወደ ኋላም እያልን ያ ደግሞ ሌሎችን የሚያስከትል ህይወት አይደለም ህይወታችን በእግዚአብሔርና በሰው ፊት በንጽህና ለመያዝ እውነትን መከተል ምንም አማራጭ የለውም እውነት አትታጠፍም እውነት አትሸራረፍም እውነት እየቀጨጨች እየመሸባት አትድም እውነት ሁሉ ጊዜ ንጋት ናት እውነት ሁሉ ጊዜ አሸናፊ ናትና ለእውነት እንኑር ካስፈለገም ለእውነት እንሙት እውነተኞች ከበዙ ደግሞ ምድር ትለወጣለች አሁን በውሸት የተለባበጠ ነገር ሁሉ ከቀን ወደ ቀን መልኩ እየወጣ ይሄዳል እውነት እየጎላ በሄደ ቁጥር እውነትን የሚያጣምሙ ነገሮች እየተራገፉ ይሄዳል እውነት ሁሉ ጊዜ አሸናፊ ናት የሞተው ይልቁንስ ከሙታን ተነሳው በአባቱ ቀኝ የተቀመጠው የሚማልድን ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ቀን ደግሞ ተመልሶ የሚወስደን እርሱን በክብር እየተጠባበቀን ለእውነት ኖረን ካስፈለገ ለእውነት ሞተን ከሱ ጋር ቀሪ ዘመናችንን ብናደርግ እናተርፋለን እላለሁኝ አመሰግናለሁ እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይሄንን ይመስል ነበር ዛሬም ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን እስከ ሳምንት መልካም ሳምንት